ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? እኔ እጅግ በጣም ደህና ነኝ። ዛሬም አንድ መፍትሄ ደግሞ ይዤላችሁ መጥቻለሁ። እንደተለመደው ነው። የዛሬው መፍትሄ እንግዲህ ከሌሎች ጊዜ ከለቀኩት በፊት መፍትሄዎች ሁሉ የተለየና እጅግ በጣም የሚጠቅም መፍትሄ ነው። ለሁላችሁ ተጠቀሙበት ላለሁኝ። እንግዲህ ንጽህናን ይፈልጋል። ንጽህና ላይ ሆናችሁ ነው ይህንን መፍትሄ የምትጠቀሙት። በእርግጥ ምንም አይከብዳችሁም፣ የሚከብድ ነገር የለውም። የትም ቦታ ብትሆኑ ማድረግ ትችላላችሁ ማለት ነው። ከዛ በፊት እንግዲህ ውድ የቻናሌ ቤተሰቦች ይህንን መፍትሄ መመልከት ስትጀምሩ ቪዲዮ ላይክ አድርጋችሁ ጀምሩ። ለብዙ ሰው እንዲደርስ ይረዳዋል። እንዲሁም ደግሞ አዳዲስ ሰዎች ደግሞ ያያችሁ ከሆነ ቻናሉን ሰብስክራይብ አድርጋችሁ ተቀላቀሉ። የተለያዩ መፍትሄዎችን ታገኙበታላችሁ። የተለያዩ መንፈሳዊ መፍትሄዎችንና ጥያቄዎችንም ደግሞ መጠየቅ ትችላላችሁ። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ ደግሞ የመጣሁት መፍትሄ በተለያየ መንገድ በሰው ስራ እየተደረገበት በሰው እጅ ማለት ነው፣ እንዲሁም ደግሞ ገርጋሪ ላለበት ስራ ለተደረገበት፣ እንዲሁም መጥፎ መንፈስ ለዋለበት ሰው ለሰውም ሆነ ለራሳችሁ ማድረግ ትችላላችሁ። እንግዲህ አደራረጉና ክዋኔው እንዴት ነው ካላችሁ ጨው ያስፈልጋችኋል ማለት ነው። ጨው ታደርጋላችሁ። ቢገኝና ብትችሉ ደግሞ አሞሌ ጨው ብታደርጉ ነው ጥሩ። ካገኛችሁ አሞሌ ጨው ተጠቀሙ። እንዲሁም ደግሞ እዚህ በምስሉ ላይ የምታዩትን አስማታዊ ቃል አለ። ይህንን አስማታዊ ቃል 66 ጊዜ ሳታዛንፉ ቃላትም ሳታጥፉ ቁጥሩንም ሳትሳሳቱ 66 ጊዜ በህቡ መድገም ነው ማለት ነው። በህቡ ማለት በሚስጥር ድምጻችሁን ዝቅ አድርጋችሁ በጉሮሯችሁ ውስጥ መድገም ነው ማለት ነው። እንግዲህ አደራረጉ እንዴት ነው ካላችሁ በእጃችሁ መዳፍ ሙሉ ጨው ትይዛላችሁ። ቢገኝ አሞሌ ጨውን ነው ትይዛላችሁ። ከያዛችሁ በኋላ ደግሞ ምንድነው የምታደርጉት? ጨው ላይ በእጃችሁ በመዳፋችሁ እንዳስቀመጣችሁት ጨው ላይ እዚህ ስክሪኑ ላይ አሁን የምታዩትን 66 ጊዜ ትደግሙበታላችሁ ማለት ነው፣ በህቡ እንደነገርኳችሁ። ከዛ በኋላ የተደገመበትን ጨው ውሃ ውስጥ ጨምራችሁ ደባልቃችሁ በውሃው ለ7 ቀናት በተከታታይ ገላን መታጠብ ነው ማለት ነው። ያንን ጨው በትልቅ እቃ ውሃ ውስጥ አድርጋችሁ በዛ ውሃ ለ7 ቀናት ገላን ዝም ብላችሁ መታጠብ ነው ማለት ነው። እንግዲህ ይህንን ነገር ስታደርጉ ደግሞ ሳሙና መጠቀም የለባችሁም። ሳሙናም ምንም ነገር ሌላ ነገር እንዳትጠቀሙ። ከዛም በኋላ ከ7ኛው ቀን በኋላ ሄዳችሁ ለየኔ ቢጤ የተወሰነ ገንዘብ ስጡ። ህግጋቱ ነውና የሚያስገድደው። ለእኔ ቢጤ የተወሰነች ገንዘብ ስጡ እላለሁኝ። እኔ ሳልሆን ያው ህጉ ነው የሚለው፣ የመንፈሳዊ ህጉ ነው የሚለው። እና የዛሬው መፍትሄ ለሁሉም ሰው ይሆናል። ሀገር ውስጥም ላላችሁ ከሀገር ውጭም ላላችሁ፣ በተለይም ደግሞ አብዛኛውን ጊዜ ከሀገር ውጭ ያላችሁ ሰዎች ናችሁ እየተቸገራችሁ ያላችሁት እና ለእንደዚህ አይነት ነገር በተለይም አረብ ሀገር ላላችሁ በዚህ መልኩ መጠቀም ትችላላችሁ ያለሁኝ። በሌላ መፍትሄ እስከምመጣ ደግሞ ቸር ሰንብቱ።